አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያዋል። ከግብረ ሰዶማውያኑ ጋር የተቀራረበ አለባበስ ነበረ። እንዲሁም በእጁ የያዘውን ቦርሳ ጭምር ማለት ነው። ወንድ ልጅ ቦርሳ እንደማይዝ ግልጽ ነው እና ያንን በመረጃና በማስረጃ አሳይተን ተናግረን ነበር፣ ሌሎችንም ጭምር ማለት ነው። አንደኛው ልጅ ይቅርታ ጠይቋል። አንደኛዋ ኢቫን የምትባለው አይ እኔ ሃይማኖት የለኝም ይቅርታም አልጠይቅም፣ ሃይማኖቴን አልናገርም፣ መብቴ ነው ምናምን አይነት ነገር ብላለች። ጃኒ ደግሞ አሁን ላይ መጥቶ በይፋ ይቅርታ ጠይቋል። ህዝብን አክብሮ ህዝብን ሰምቶ ይቅርታ ጠይቋል። ይሄ ትልቅነት ነው፣ እምነትን ማክበር ነው፣ እግዚአብሔርን ማክበር ነው፣ ከፍ ሲልም ማለት ነው። እና ወንድማችን ጃኒ በዚህ መልኩ ነበር የለበሰው እና በደይ ሰበን በመረጃና በማስረጃ ጉዳዩን ካጋለጥን በኋላ ብዙ ሰዎች ተቀባብለውታል ጉዳዩን ማለት ነው። እና እሱም ይሄን ነገር ኖቲስ በማድረግ ጥፋቱ እንደገባው አውቆ ስህተት እንደሰራ አውቆ ይቅርታ ጠይቋል። ይቅርታ የጠየቀበትን ቪዲዮ እናየዋለን እንደተለመደው በመረጃና በማስረጃ እንዲሁም የሳራቲንም ቪዲዮ እናየዋለን ማለት ነው። ወደ ይቅርታው እንለፍ። ሰላም ቲክቶክ እንዴት ናችሁ? የ2025 የቲክቶክ አዋርድ አለባበሴ በጣም ብዙ አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። እኔን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየውን አደግኩት፣ እነ ክሪስ ብራውን፣ በቃ ብዙ ዳንሰኞችን እያየውን አደግኩ። ከ2 ዓመት በፊት ቲክቶክ ላይ ፒን አረገዋለሁ። አሁን የፕሮፋይል ላይ ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አረግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበረ። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሀሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ከፖስት ካረኩ በኋላ ልክ ኮመንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዴ ላይክ ማሰብ ጀመርኩ። እኔ ግራ ገብቶኝ ነበረ። ኦኬ እስቲ ምናምን። ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሀሳብ አልነበረም፣ ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች እና ኬት አባታችን አምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር። ሰው ሀበሻ ልብስ ነው ያሰፋውበት። ይሄ ከሀገራችን ጋር ሄድ ያው ሳስበው ሁሉም ነገር ትንሽ እንትን ይከብዳል። ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው። ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለች ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም፣ ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ከዛ በተረፈ ደግሞ ግብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። አሁን በድጋሚ ኦርቶዶክስ ነኝ። ማንም ሰው ኮመንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነቴ ማንም ሰው ሊወስዱ አይችልም። ግን ስሜን ደግሞ ማጥራት ፈልጋለሁ። ቢካዝ በጣም የሚወዱኝ ሰዎች አሉ፣ የሚከታተሉኝ ሰዎች አሉና እኔ ምንም ተልእኮ የለኝም። ድጋሚ ግብረ ሰዶምን እቃወማለሁ እስከ መጨረሻው። እኔን የሚያቀኝ ሰው ያቀኛል። ቢካዝ አይቻለሁ ኮመንታችሁን፣ ሜሴጅ ላይ መጣችሁን ያውቃለሁ ጃኒ በእንደዚህ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁን ሰዎች አሉ፣ የተሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። በድጋሚ አጥፍቻለሁ፣ አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ። እኔ እኮ ፖስት ከተደረገ በኋላ ነው ያሰብኩት። እና ለማንኛውም እወዳችኋለሁ፣ አከብራችኋለሁ። የቅድስት ድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሌም እንደምለው ክብሩን እርሱ ይውሰድ፣ በእኔ ውስጥ የሚሰራው እርሱ ነውና ይሄው ፍሬያችንን እያየን ነው ማለት ነው። እንግዲህ ጎላችንን አቺቭ አድርገናል፣ አሳክተናል ማለት ነውና ይሄንን ነው የምንፈልገው። ትውልዱ እንዲነቃ፣ ትውልዱ በዲያብሎስ ስፕሪት እንዳይበላ እንዳይዋጥ ነው የምንፈልገው። በሚውዚክ ኢንዱስትሪው፣ በፊልም ኢንዱስትሪው፣ በኢንተርቴንመንት፣ በስፖርቱ ዓለም፣ በፋሽን ኢንዱስትሪው በተለያየ መንገድ መልኩ ዲያብሎስ ስራውን እየሰራ ነው በጭፍሮቹ አማካኝነትና የዛ ሰለባ እንዳንሆን ያደረግነው ትግል ተሳክቶልናል ማለት ነው። ወንድማችንም ወጥቶ ጥፋት እንዳጠፋ ስህተት መሆኑን አውቆ ይቅርታ ጠይቋል። ቦርሳም ቢሆን አሁንም አንደርላይን እንድታደርግበት የምፈልገው ነገር ወንድ ልጅ መያዝ አይጠበቅበትም፣ መያዝም የለበትም። ስንት የሚያዘንጡ፣ ስንት ክላሲክ፣ ስንት ምርጥ የሆኑ አለባበሶች አሉ እና ያንን ለብሶ መታየት ይቻላል። ወጣት ነህ፣ ይህ አይጠፋህም እና እሱንም የመከራችሁ ሰዎች በጣም ልትበረታቱ ይገባል። የቅርቡ ሰዎች የሆናችሁ በዚሁ ቀጥሉበት። ሰው እንዳይጠፋ፣ ሰው ወደ ተሳሳተ መንገድ እንዳይሄድ ይሄ ነው የሚያስፈልገው ማለት ነው። እና እንግዲህ ግብረ ሰዶም ነህ
አልተባልክም፣ ግን ወደ እነሱ ስታይሊሽ እየገባህ ነው ያለው። የእነሱን ፋሽን ኮፒ ፔስት እያረክ ነው ያለው። ወንዱ እንደ ወንድ ነው መሆን ያለበት፣ ሴቷም እንደ ሴት ነው መሆን ያለባት የሚለው ነው ዋናው ቁም ነገር፣ ዋናው ሐሳብ ማለት ነው። በምዕራቡ ዓለም ስፕሪት እንዳትጠለፍ ከመፈለግ አንጻር ነው ይህንን ነገር የነገርንህ። አንተም ደግሞ ገብቶ ወጣትነህ አንደርስታንድ አድርገህ እንደዚህ አይነት መልስ መመለስህ፣ ህዝብ አክብረ ወጥተህ ይቅርታ ማለትህ ይበል የሚያሰኝ ነው። እናመሰግናለን። ሌላኛው የሳራቲ ጉዳይ ነው። እኛ በዚህ በኩል ስለ ቲክቶክ ክሬቲቭ አዋርድስ በመረጃና በማስረጃ ስናጋልጥ ጋጠ ወጥ የሆነውን ስርዓት በምናስይዝበት ወቅት እዚህ ጋር ደግሞ ሌላ ዊችክራፍት የሆነ ዘፈን ተዘፍኗል ማለት ነው። ጎራበል የሚል ዘፈን እና እቺ እህታችን እንግዲህ ጎራበል በተሰኘው ሚውዚክ ቪዲዮ ክሊፖ ላይ የተጠቀመችው ሊሪክስ የተጠቀመችው ግጥም በጣም የሚገርም ነው። እናየዋለን በመረጃና በማስረጃ። እንግዲህ እንደዚህ በግልጽ ለዊዛርዶች ለጠንቋዮች እየተዘፈነ ነው ያለው ማለት ነው። ለዛር ስፕሪት ለዛር መንፈስ እየተዘፈነ ነው ያለው ማለት ነው። እና ስንቶቻችሁ ይህንን ኖቲስ አድርጋችኋል? ይህን ጊዜ ይህን ዘፈን ከፍታችሁ ምትደንሱ ምትጨፍሩ ትኖራላችሁ። እና ከመጨፈራችሁ ከመደነሳችሁ ከመደሰታችሁ ዘፈኑን ከመስማታችሁ በፊት ግጥሙ ምን ይላል፣ ምንድን ነው ፐርፐዙ፣ ገጣሚው ምን ሊያስተላልፍ ፈልጎ ነው የሚለው ማየት አለባችሁ። ይኸውላችሁ ግጥሙ እንዲህ ነው የሚለው: አነጥፍልሃለው ቄጤማ ስጋጃ፣ አጨስልሃለው ከርቤና ሉባንጃ፣ የቀረህ ጊዜ ግን ሰው መሆኔን እንጃ። ለታሜ ነው ይላሉ አንዳንዶቹ፣ ለታምራት ገለታ ማለት ነው። ያው እነ ፍቅር አዲስ በዛ ውስጥ ስላለፉ በሚልና ያው ብዙ አይነት ጠንቋዮች ይኖራሉ። ለሌሎችም ጠንቋዮች ሊሆን ይችላል። ሜቢ ግን ምን አይነት ነገር ለማስተላለፍ ተፈልጎ ነው? መችስ ይሄ አማኝ ነው ልንለው አንችልም። መችስ ይሄ ክርስቲያን ነው ልንለው አንችልም። ይሄ ዘፈን የተዘፈነለት ቄጤማና ስጋጃ የሚነጠፍለት ከርቤና ሉባንጃ የሚጨስለት ማለት ነው። ይሄ እኮ ስለ ሪቹዋሉ ነው እያወራች ያለችው። ይሄ ሪቹዋሊስቲክ የሆነ ሚውዚክ ነው ማለት ነው። እና እንዲሁም የቀረ ጊዜ ግን ሰው መሆኔን እንጃ፣ በዛ ስፕሪት እንደተያዘች በዛ የዛር መንፈስ እንደተጠለፈች ነው የሚያሳየው ማለት ነው ዘፈኑ። እና ምን አይነት የርኩሰት ጊዜ ላይ እንደደረስን ይሄ ዘፈን ተብሎ ተጽፎ ሲሰጥ ማለት ነው እና እንድትዘፍነው ሲደረግ እናንተም በቃ በግልጽ መታችኋል እኮ። ሚውዚክ ኢንዱስትሪው ለነገሩ በደይ ሰበንም እንደምታውቁት ነው፣ በመረጃና በማስረጃ እያየ ነው። በቃ ይኸው ዘፈን እየተዘፈነለት ነው። ለአጋንንቱ ሳይን ኤንድ ሲምቦል እያሳዩለት ነው። በግጥምም እንደምታዩት በሚውዚክ ቪዲዮ ክሊፓቸው ላይም እንዳያችሁት ማለት ነው። እና በግልጽ አጋንንት እየተመለከ ነው ያለው ማለት ነው። በጣም በሚገርምና በሚያሳዝን ሁኔታና እቺ ልጅ እንግዲህ እንዲህ ብላ ከዘፈነች ኔክስት ደግሞ እዛው አብረው እያጫጫሱለት አብረው እዛው ሪቹዋል እያደረጉ ሚውዚክ ቪዲዮ ክሊፕ ይሰራሉ ማለት ነው። በቃ ህዝቤ ዝም ብሏል። ህዝቤ ይጨፍራል በተሰጠው ነገር። ህዝቤ አይመረምርም፣ አያጠናም። ባክህ ችግር የለውም ባክሽ ችግር የለውም የሚል ሙድ ላይ ነው ያለው አንዳንዱ ማለት ነው። ኬጂ ስሪው ደግሞ እንደዚህ አይነት ዘፈን ይፈልጋል። አብሮ የዲያብሎስን ስፕሪት ያሟሙቃል ማለት ነው። እኛ ግን እንቋወማለን። ተቃዋሙት ይህንን ስፕሪት ከእናንተ የሚሸሻል ስለሚል ቅዱሱ ቃል ተመልከቱ። እንግዲህ ኦሪት ዘሌዋውያን ምዕራፍ 20 ከቁጥር 27 ምን እንደሚል ስለ ዊሽክራፍት ስለ ጥንቁልና ሰው ወይም ሴት መናፍስትን ቢጠሩ ወይም ጠንቋዮች ቢሆኑ ፈጽመው ይገደሉ፣ በድንጋይ ይውገሯቸው፣ ደማቸው በላያቸው ነው። ልክ እንደ ግብረ ሰዶም ማለት ነው። ለእነሱም ኦሪት ዘሌዋውያን ላይ ዴስፔላኒቲ ነው የሚቀርብላቸው። እና ዊሽክራፍት ምን አይነት አደገኛ እንደሆነ፣ ጥንቁልና፣ መተት፣ ድግምት፣ አስማት ምን አይነት አደገኛ ነገር እንደሆነ ደግሞ ኦሪት ዘዳግም ምዕራፍ 18 ከቁጥር 10 ጀምሮ እኔ ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛም፣ ሞራ ገላጭም፣ አስማተኛም፣ መተተኛም፣ በድግምት የሚጠነቁልም፣ መናፍስትንም የሚጠራ ጠንቋይም፣ ሙታን ሳቢም በአንተ ዘንድ አይገኝ ይላል። እንግዲህ ሙታን ሳቢ ከዚህ በፊት በሃሎዊን ወይም በሄልደይ ዶክመንታሪያችን ላይ መርሃ ግብራችን ላይ ያሳየዋችሁ ነው። ያው ሙታኖች በዛ ቀን በኦክቶበር 31 ይወጣሉ ከአንደር ወርልድ ማለት ነው። ስፕሪታቸው ይለቀቃልና ያንን ሃሎዊን እያሉ የሚያከብሩት ነጮቹ፣ ሌሎቹ ዘመናዊነት መስሏቸው መልካምነት መስሏቸው ኢትዮጵያኖቹም ጭምር እንዳያችሁት እና ቁጥር 12 ላይ ምን ይላል? ይህን የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው፣ ስለዚህም ርኩሰት
አምላክህ እግዚአብሔር ከፊትህ ያሳድዳቸዋል ይላል። በቃ እግዚአብሔር ይህንን ይጸየፋል፣ አይወድም፣ ይጠላል። ዴስፔላኒቲ ነው፣ የሞት ቅጣት ነው ያለው በዚህ ጉዳይ ላይ ማለት ነው። እና እኛ በዛ በኩል ያንን ስንታገል፣ በዚህ በኩል ደግሞ ዲያብሎስ ለራሱ እያዘፈነ ነበር ማለት ነው። በጣም የሚያሳዝንና የሚያስገርም ጊዜ ላይ የደረስነው እኛ ኢትዮጵያውያን። የርኩሰት ጉዟችን በጣም እየፈጠነ ነው ያለው። እህት ወንድሞቼ፣ እንደዚህ አይነት ዘፈን እንዳትሰሙ፣ ከእንደዚህ አይነት ዘፈን ራቁ። በቃ የውጭ ሚውዚክ ኢንዱስትሪ፣ የውጭ አጀንዳ፣ የውጭ ፍላጎት መጥቷል እኮ በኮፒ ፔስትም በሉት በተዘዋዋሪም በሉት ስር ሰዶ ገብቷል። አስታውሱ፣ ጥንቁልና ኢትዮጵያ ውስጥ ብዙ ነው አለ። ግን ደግሞ አሁን ያንን ጥንቁልና አዘምነውት ገጥመውለት ዘፍነውለት እያሳዩን ያሉት ማለት ነው። ዩሲ እንደ ውጮቹ በውጮቹ ስታንዳርድ ነው ሚውዚክ ቪዲዮ ክሊፕ ሚውዚክ እየተሰራ ያለው በጣም በሚገርም ሁኔታ ማለት ነው እንጂ ጥንቁልና ኢትዮጵያ ውስጥም አለ። በምን ሁኔታ ተሻሽሎ በምን ሁኔታ ዘምኖ መጣ፣ እንዴት ትሪክ እያደረገ እንዴት ዲሲቭ እያደረገ መጣ የሚለው ካልሆነ በስተቀር ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንን የሚጠብቀን። ሰላም ለእናንተ ይሁን። አበቃን።